ኦቨርቪው ኦፍ ቤዚክ ፕሮባቢሊቲ ቲዮሪ የፕሮባቢሊቲ ጽንሰ ሐሳብን መሰረታዊ ጽንሰ ሐሳብን እናያለን። ዴፊኒሽንስ ኦፍ ፕሮባቢሊቲ is a numerical description of chance of occurrence of a given phenomenon under certain condition. ፕሮባቢሊቲ ስንል የሆነ ነገር የመሆን እድሉ እንደማለት ነው። ቻንስ ነው ኦከር የማድረግ ወይንም የመሆን እድሉ እና as a general concept probability is the measure of a chance that something will occur የሆነ ነገር የመከሰት እድሉ ቻንሱ probability ይባላል። it is a numerical measure with a value between 0 and 1 በቁጥር ሲገለጽ በ0 እና በ1 ነው። የሆነ ነገር የመሆን እድሉ ወይንም ቻንሱ 0 ነው ከተባለ 0% ነው በፐርሰንት ስንጽፍ። በቁጥር ስንጽፍ የመሆን እድሉ 1 ነው ከተባለ በቃ ይሆናል ግዴታ የሚሆን ነው ወይንም 100% የሚሆን ነገር ነው። ለምሳሌ ፀሐይ በምስራቅ የመውጣት እድሏ ስንት ፐርሰንት ነው ከተባለ ፕሮባቢሊቲው 100% ነው በምስራቅ ነው የምትወጣው። ስለዚህ ቻንስ በቃ የፕሮባቢሊቲ ፉል ነው ይባላል። ያለመሆን እድልም ደግሞ አለ። ለምሳሌ ከ1 እስከ 5 ባሉ ቁጥሮች ውስጥ 8 የመገኘት እድል የላትም። ከ1 እስከ 5 ባሉ ቁጥሮች ውስጥ 8ን አገኝ ወይንም 8 የመገኘት ቻንሱ ምን ያህል ነው ቢባል 0% ነው። ለምን ከ1 እስከ 5 ውስጥ 8 የለም። እንደዚህ የመሆን ያለመሆን እድል አለ። በ0 እና በ1 መሃል ነው የሚገለጸው። ለምሳሌ እዚህ ጋር ሳንቲም አለ። ሳንቲም ሁለት ገጽታ ነው ያለው። እዚህ ጋር እንደምናየው አንበሳ ያለበት አለ፣ ሚዛን ያለበት አለ። ይሄን ሳንቲም ወደ ላይ ብንወረውር ወይ አንበሳው ነው የሚሆነው ወይ ሚዛኑ ነው የሚሆነው። በእንግሊዘኛው ሄድ ወይንም ቴል እንለዋለን። ወይ ሄድ ነው የሚሆነው አሊያም ቴል ነው። ወይ አንበሳ ወይ ሚዛን ነው የሚሆነው። አንበሳ የመሆን እድሉ ምን ያህል ነው? ፕሮባቢሊቲው ምን ያህል ነው ከተባለ 1/2 ነው። ያው ሁለት እድል ነው ያለው። ቶታል ያለው እድል 2 ነው። ከሁለቱ ሳይድ ሄድ አንደኛው ነው፣ ቴሉ አንደኛው። ስለዚህ ቴል የመሆን ቻንስ 1 ከ2 ነው። ሄድ የመሆን ቻንስም 1 ከ2። ያ ማለት በቁጥር ሲሳብ 0.5 በፐርሰንት 50% ግማሽ ፐርሰንት። ስለዚህ እንደዚህ ፕሮባቢሊቲ ሁሌ በ0 እና በ1 መሃል ያለ ቁጥር ነው። በፐርሰንት ስንጽፍ ደግሞ በ0 እና በ100% መሃል ያለ ቁጥር ነው። ስለዚህ 0% የማይሆን ካኖት ኦከር የማይሆን ሁኔታን እድልን ሲያሳይ 1 ወይንም 100% ደግሞ ሰርቴኒቲ እርግጠኛነትን የሚያሳይ ነው። ሰም ቤዚክ ኮንሰፕትስ መሰረታዊ ሐሳቦችን እናያለን። በዚህ ኤክስፐሪመንት የሚለውን ስናይ is any statistical process that can be repeated several times and in any trial of which the outcome is unpredictable። አሁን ኤክስፐሪመንት ሲባል ያው ሙከራ ማድረግ ነው፣ ሙከራ መስራት ነው። የተለያየ ጊዜ ደጋግመን ሪፒት አድርገን መስራት እንችላለን። ውጤቱ ወይንም አውትካሙ አይታወቅም ነው። ለምሳሌ choosing a coin only once፣ ለምሳሌ ሳንቲምን አንዴ ብንወረወር ምን ሊፈጠር ነው የሚችለው? አናቅም አይደል? ቻንሱን ወይ ሄድ ሊፈጠር ይችላል ወይ ቴል ሊመጣልን ይችላል። ስለዚህ ያለው ሳምፕል ምንድነው? ሄድ አሊያም ቴል ነው። አንዴ ስንወረውር ሳንቲሙን choosing a coin 2 times፣ ሁለቴ ብንወረውርስ ሳንቲሙን ሁለቴ በምንወረውርበት ጊዜ ምን ሊሆን ይችላል? 2 ጊዜ 2 ጊዜ እየወረወርን ነው። ምን ሊሆን ይችላል ያሉ ቻንሶች? የመጀመሪያውም ሄድ ሁለተኛውም ሄድ ሊሆን ይችላል። አንዱ ቻንስ የመጀመሪያው ሄድ ሆኖ ሁለተኛው ቴል ሊሆን ይችላል። ሁለቴ እየወረወርን ነው ተራ በተራ። መጀመሪያ ላይ ቴል መጥቶ ቀጥሎ ሄድ ሊመጣ ይችላል። ሶስተኛው ቻንስ የመጀመሪያውም ቴል ሁለተኛውም ቴል ሊኖር ይችላል። 4 ቻንስ አለ። ስለዚህ ያለው ሳምፕል 4 ነው። 2 ጊዜ ሳንቲም ስንወረውር ሄድ ሊሆን ይችላል። ሄድ ቴል፣ ቴል ሄድ፣ ቴል ሊሆን ይችላል። ያለው ሳምፕል ይሄን ይመስላል። ሮሊንግ ኤ ዳይ፣ ይሄ ዳይ ይባላል። ዳይ ማለት 6 ሳይድ ነው ያለው። የሳንቲም 2 ሳይድ እንዳለው አይተናል። ወይ ሄድ ወይ ቴል ሲቀመጥ እንደዚህ በአንዱ በኩል እንደሚቀመጥ አይተናል። ዳይ ስንል ግን 6 ሳይድ ነው ያለው፣ 6 መቀመጫ አለው። በዛ በኩል ሲቀመጥ አሁን እዚህ ጋር 6ቱም ሳይድ እንደዚህ ይሄ
5 ዶት አለ 1 2 3 4 5 በዚህ 1 አለ በዚህ 3 አለ ከ1 እስከ 6 ነው ያለው። በዚህ ሳይድ 4 አለ ስታዩ በዚህ ሳይድ 2 አለ ይሄ ዳይ ይባላል። 2 በዚህ 1 በዚህ 4 በዚህ በኩል 6 በዚህ 1 እያየን ነው በዚህ 5 ከ1 እስከ 6 ነው። ስለዚህ ይሄንን ዳይ ወደ ላይ ብትወረውሩ በአንዱ ሳይድ ነው ከላይ የሚገለጠው። ስለዚህ ስንት ሊሆን ይችላል? 1 ሊገለጥ ይችላል 2 3 4 5 6 ስለዚህ ይሄ ሳምፕል ሊመጣ የሚችለው ይሄ ሳምፕል ይባላል። ሳምፕል ስፔስ ይባላል። ከስድስቱ አንዱ ሊገለጥ ይችላል ነው ከላይ። አሁን እዚህ ጋር እንደምናየው 5 ነው ከላይ ታይ፣ እዚህ 4 ነው፣ እዚህ 2 ነው። ስለዚህ ዳይ ቢኖራችሁና ወደ ላይ ቶዝ ብታደርጉ ብትወረውሩ የሚመጣው ሊመጣ የሚችለው ከ1 እስከ 6 ባለው ነው። ስለዚህ ሳምፕል ስፔስ ኢዝ a set consisting all possible outcomes of a given experiment። አሁን ይሄ ኤክስፐሪመንት እየሰራን ይሄ እየወረወርን እንትን የምናደርገው ኤክስፐሪመንት ነው። ሳንቲሙን ወደ ላይ እየወረወርን አንዴ ስንወረውር ሄድ ሊሆን ይችላል ቴል አናውቅም። ሳምፕል ስፔስ ሲባል ኤክስፐሪመንት ስንሰራ ሊመጣ የሚችል ቻንስ ምን ሊመጣ ይችላል? አውትፑት ወይንም አውትካም እንላለን። አውትካም ውጤት። ይሄን ዳይ ብትወረውሩ ምን ሊመጣ ይችላል? 1 ሊመጣ ይችላል፣ 2 ሊመጣ ይችላል፣ እስከ ስንት? እስከ 6። ስለዚህ ያ ሳምፕል ስፔስ ይባላል። ሳንቲምን ብትወረውሩ ሄድ ሊመጣ ይችላል፣ ቴል ሊመጣ ይችላል፣ 2 ሳምፕል ስፔስ። ስለዚህ ሳምፕል ስፔስ ሊመጣ የሚችለው ፖሲብል የሆነ ሊከሰት የሚችለው አውትካም ነው። ኢቨንት ኢዝ አን አውትካም ኦር ኤ ሴት ኦፍ አውትካምስ ሃቪንግ ሰም ኮመን ካራክተሪስቲክስ ኦፍ አን ኤክስፐሪመንት። ኢቨንት ስንል የሆነ የጋራ የሚያደርጋቸው ስብስብ ነው። አውትካሞች ስብስብ ነው። ለምሳሌ ኤክስፐሪመንት ስንሰራ የሆነ ኢቨንት ልንሰጥ እንችላለን። ለምሳሌ እዚህ ዳይ ስንወረውር ኢቨን ነምበር የመምጣት ቻንሱ ምን ያህል ነው ብንባል ይሄ አንድ ኢቨንት ነው። ኢቨን ነምበር የነሱን ኮሌክሽን አጠቃላይ ያለው ሳምፕል ስፔስ ከ1 እስከ 6 ነው። 2 3 4 5 6 ስለዚህ ስንወረውር ኢቨን የመሆን ቻንሱ ስንት ነው ከተባለ ኢቨን ነምበሮች ስንት አሉ? 2 4 እና 6 ስለዚህ ስንት ቁጥሮች አሉ? 3 ቻንስ አለው ነው። ከስንት? ከ6 አጠቃላይ ከ6 3 ቻንስ አለው። ስለዚህ 3 ስድስተኛ ነው ወይንም 1 2ኛ። ይሄ ኢቨንት ይባላል። የሆነ የጋራ የሚያደርጋቸው ወይንም የሚያመሳስላቸው ሴት ነው፣ ሐሳብ ነው። ያ ኢቨንት ይባላል። ሲምፕል ኢቨንት ሲባል ወይንም ኤሌመንተሪ ኢቨንት ሲባል is an event consisting a single outcome። አንድ አውትካም ካለው ይሄ ሲንግል ኢቨንት ይባላል። ይሄ አንድ ውጤት የምንጠብቅ ከሆነ the elementary events are the building blocks or atoms of a probability model። ስለዚህ እነዚህ ኢቨንቶች እነዚህ ትናንሽ ኢቨንቶች ወይንም ሲምፕል ኢቨንቶች ናቸው የፕሮባቢሊቲ ሞዴል የሚያሳዩን። they are the events that cannot be decomposed further into smaller sets of events። ይሄ ወደ ትናንሽ ኢቨንቶች ሊከፋፈል የማይችል ኢቨንት ነው። ለምሳሌ እዚህ ጋር ዳይን ወርውረን 3ን የማግኘት ቻንስ the probability of getting 3 by choosing a die ከተባለ ይሄ ሲንግል አውትካም ነው ያለው ወይንም ይሄ ሲንግል ኢቨንት ኤሌመንተሪ ኢቨንት ይባላል ወይንም ሲምፕል ኢቨንት ይባላል። ምን ያለው? ሲንግል አውትካም ያለው። ቀደም እንዳልነው ዳይን ወርውረን ኢቨን ነምበር የማግኘት ቻንስ ኢቨን ነምበር የመምጣት ቻንስ ከተባለ ይሄ ኮምፓውንድ ኢቨንት ነው። የሶስት ኢቨንቶች ምን አለ? 2 ሊመጣ ይችላል፣ 4 ሊመጣ ይችላል፣ 6 ከአንድ በላይ ኢቨንቶች ስብስብ ነው። እሱ ካልኩሌት አድርገን የምናገኘው ትንሽ ወሰብሰብ የሚለው ይሄ ኮምፓውንድ ኢቨንት ይባላል። ስለዚህ 3 ከ6 ነው። ይሄ ሲንግል ወይንም 3ን የማግኘት ቻንሳችን ስንት ነው? 3 አንድ ቁጥር ናታ። ከ6ቱ አንድ ነው ያለን እድል። ከስንት? ከ6ቱ እያንዳንዱ አንዳንድ እድል አለው። አንዳንድ ኦከር የማድረግ ስለዚህ እያንዳንዱ አንዳንድ ቻንስ አለው። አንድ ከስንት? ከ6 1 ስድስተኛ ነው 3ን። ይሄ ሲምፕል ኢቨንት ይባል። ኮምፓውንድ ኢቨንት እንደዚህ ኢቨን ነምበር የማግኘት ወይንም ኦድ ነምበር የማግኘት ቻንስ ኦድ ነምበርም የማግኘት ቻንስ ኦድ ነምበሮች
1 3 እና 5 ነው ያሉት። እሱም ስንት ነው? 1 3/6 ነው። 3 ነው 1 3 እና 5 3 ቻንስ አለ። ከ6 3/6 1/2 ይሆናል ኦድ ነምበር የመምጣት ቻንሱ። ሌላም ኢቨን እና ፕራይም ኢቨን ሆኖ ፕራይም የመምጣት ቻንስ ሊባል ይችላል። ይሄም ኮምፓውንድ ኢቨንት ይባላል። የሁለት ኢቨንቶች ስብስብ ነው ኢቨን እንዲሁም ፕራይም የመሆን እድል ኢቨን ነምበሮች። ስለዚህ ሁለቱም መሆን የግድ ይጠበቅበታል ማለት ነው። ኢቨን ነምበር 2 4 6 እንዳለ እናውቃለን። ኢቨን ሆኖ ፕራይም የሆነ ደግሞ ፕራይም ስንል ለአንድ እና ለራሱ ብቻ የሚካፈል። ስለዚህ ከ2 ከ4 ከ6 ፕራይም 2 ብቻ ለአንድ እና ለራሱ የሚካፈል 2 ለ1 ይካፈላል፣ 4 ለ1 ይካፈላል፣ 6 ለ1 ይካፈላል። አንድ እና ራሱ ብቻ ፋክተር ከዛ ውጪ ለሌላ የማይካፈል። ለምሳሌ ሁለትን ብንወስድ ለአንድ እና ለሁለት ነው የሚካፈለው፣ ለሌላ አይካፈልም። ስለዚህ ሁለት ፋክተር ብቻ ያለው ፕራይም ነምበር ይባላል፣ ለአንድ እና ለራሱ ብቻ የሚካፈል። 4 ግን ፕራይም አይደለም። ለምን? ለአንድ ይካፈላል፣ ለሁለት ይካፈላል፣ ለአራት። ስለዚህ ለአንድ እና ለራሱ ብቻ ሳይሆን ከሱ ውጪ ለሌላ የሚካፈል። 6ም እንደዛ ለአንድ ይካፈላል፣ ለሁለት፣ ለሶስት፣ ለስድስት። ፕራይም ነምበር የምንለው ሁለት ለሁለት ቁጥሮች ብቻ የሚካፈል እሱም ለአንድ እና ለራሱ። እዚህ ጋር ኢቨን ሆኖ ፕራይም የመሆን ቻንስ ስንት ነው? አንድ ቁጥር ነው ያለው፣ እሷም ሁለት ናት። አንድ ከስንቱ? ከስድስቱ። ስለዚህ እንደዚህ አይነት የኢቨንቶች ከአንድ በላይ የሆኑ ኢቨንቶች ስብስብ መልቲፕል አውትካም ሲኖረው ወይንም መልቲፕል ውጤት ሲኖረው ይሄን ኮምፓውንድ ኢቨንት ማለት እንችላለን። ለምሳሌ ሳንቲም ስንወረውር ሄድ የመሆን ቻንስ ምን አይነት ኢቨንት ነው? ሄድ የመሆን ቻንስ ይሄ ሲንግል ኢቨንት ነው። ሲንግል ሲምፕል ኢቨንት እንላለን። ኮምፓውንድ ሲሆንስ ሳንቲምን ሁለት ጊዜ ወይንም ሁለት ሳንቲምን ስንወረውር አትሊስት አንዱ ሄድ የመሆን እድሉ ስንት ነው ከተባለ ምንድነው? ይሄ ከአንድ በላይ ኢቨንት የሆነ ሁለት ሳንቲሞችን ስንወረውር ያለው ሄድ ሊሆን ይችላል፣ ሁለቱም ሄድ ሊሆኑ ይችላሉ። ሄድ ቴይል ሊሆን ይችላል፣ ቴይል ሄድ፣ ቴይል ቴይል ሊሆን ይችላል። ስለዚህ ይሄ ሁለቱም ሄድ የመሆን ቻንሳቸው ስንት ነው ከተባለ እንደዚህ ነው የምንሰራው። ሁለቱ ሄድ፣ ይሄ ኮምፓውንድ ኢቨንት ይሆናል። ኮምፓውንድ ኢቨንት is an event consisting two or more outcomes ሁለት ወይንም ከዛ በላይ ውጤት ያለው ሲሆን ኮምፓውንድ ኢቨንት ይባላል። ኢንዲፔንደንት ኢቨንት two or more events are independent if the occurrence of one event has no effect on the probability of occurrence of the other። ኢንዲፔንደንት ኢቨንት የሚባለው የአንዱ ኦከር ማድረግ ወይንም የአንዱ መምጣት የአንዱ መገለጥ ሌላውን አፌክት የማያደርግ ከሆነ ሁለት ኢቨንቶች ቢኖሩ የአንዱ ኢቨንት መምጣት አንዱ ላይ ጥገኛ የማይሆን ከሆነ ይሄ ኢንዲፔንደንት ኢቨንት ይባላል። የአንዱ መኖር አንዱን አፌክት አያደርግም። ለምሳሌ ሁለት ሳንቲሞችን ቱዝ ብናደርግ የመጀመሪያው ሄድ የመሆን ቻንስ፣ ሁለተኛው ቴል የመሆን ቻንስ ኢንዲፔንደንት ኢቨንት ነው ማለት እንችላለን። የመጀመሪያው ሳንቲም ሄድ የመሆን ቻንስ፣ ሁለተኛው ቴል ኢንዲፔንደንት ነው። ምክንያቱም የዚህ ሄድ መሆኑ ይሄ ቴል እንዳይሆን አያግደው፣ ጥገኛ አይደለም። አንድ ሳንቲም ቢሆን ጥገኛ ነው። ለምሳሌ አንድ ሳንቲም ቶስ ብናደርግ ወይ ሄድ ነው ወይ ቴል ነው የሚሆነው። ስለዚህ ሁለቱም ኢቨንቶች አንደኛው ኢቨንት ሳንቲሙ ሄድ የመሆን ኢቨንት ቢሆን ሁለተኛው ኢቨንት ደግሞ ኢቨንት ቱ ቴል የመሆን ቢሆን ምን ይሆናል? ሳንቲሙ ሲወረወር ሄድ ከሆነ ቴል እንዳይሆን ስለሚከለክል ዲፔንዳንት ነው። ሄድ መሆኑ ቴል መሆኑን ስለሚከለክል አንዱ ሌላኛው ላይ ጥገኛ። ሄድ ከሆነ ቴል አይሆንም፣ ቴል ከሆነ ሄድ አይሆንም። ስለዚህ አንድ ሳንቲም ሲወረወር ያሉት ኢቨንቶች ሄድ ወይንም ቴል የመሆን ኢቨንት ምንድነው? ይሄ ዲፔንዳንት አንዱ ሌላው ላይ። ግን ሁለት ሳንቲሞች ከሆኑ ሄድ ወይ ቴል ሊሆን ይችላል፣ ይሄም ሄድ ወይንም ቴል ሊሆን ይችላል። ይሄኛው ኢቨንት 1 ይሄኛው ሄድ የመሆን ነው። ኢቨንት 2 ደግሞ ሁለተኛው ሳንቲም ቴል የመሆን። የዚህ ሄድ መሆን የዚህን ቴል መሆን አይከለክልም። ይሄ ሳንቲም ሌላ ነው፣ የኛው ሌላ ነው። ከፈለገ ሄድ ቴል ሊሆን ይችላል።
ይሄም ሄድ ቴል ሊሆን ይችላል። ይሄ ሄድ ከሆነ ግን ይሄ ቴል መሆኑን አይከለክልም። ሶ ኢንዲፔንዳንት ኢቨንት ስንል ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ሁለቱም ኢቨንቶች የመሆን ቻንሱ ከመንገር እኩል ነው። ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ የሚሆን ከሆነ ይሄ ኢንዲፔንዳንት ኢቨንት ነው ማለት እንችላለን። ለምሳሌ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ማለት ምን ማለት ነው? እዚህ ስንሰራ ኤ የመሆን ቻንሱ እዚህ ጋር ሄድ የመሆን ቻንሱ ሄድ እና ቴል አለ። ኢቨንት ዋን የመከሰት ቻንሱ ኢቨንት ዋን ቻንሱ ስንት ነው? ሁለት ቻንስ ነው አይደል? አንድ ከሁለት ነው ሄድ መሆን። ሄድ እና ቴል ካለው ሄድ መሆን እንደዚህ ነው። ቴል መሆን እዚህ ጋርም አንድ ከሁለት ነው። ስለዚህ የመጀመሪያው ሄድ ሆኖ ሁለተኛው ቴል የመሆን ቻንሱ ምን ያህል ነው ከተባለ አጠቃላይ ምን ያህል ቻንሶች አሉ? የመጀመሪያው ሄድ ሁለተኛውም ሄድ፣ የመጀመሪያው ሄድ ሁለተኛው ቴል፣ የመጀመሪያው ቴል ሁለተኛው ሄድ፣ የመጀመሪያው ቴል ሁለተኛው ቴል ሊሆን ይችላል። ስንት ቻንሶች አሉ ነው? አራት ቻንሶች አሉ። ከአራቱ ስንቱ ነው የመጀመሪያው ሄድ ሁለተኛው ቴል የሚሆነው? አንድ ነው። ስለዚህ አንድ አራተኛ ነው ይሄ ኤ ኢንተርሴክሽን ቢ ማለት አንድ አራተኛ ነው። ኤም ሁለቱም ኢቨንት መሆን የሚችሉበት አጋጣሚ አንድ አራተኛ። እሺ ይሄ ከዚህ ጋር እኩል ይሆናል ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ። ፕሮባቢሊቲ ኦፍ ኤ ወይንም ኢቨንት ዋን እንበል ወይንም ኤ እንበል፣ ይሄን ኢቨንት ደግሞ ቢ እንበል። ኤ የመሆን ቻንሱ ስንት ነው? አንድ ሁለተኛ ነው ብለናል። ቢም የመሆን ቻንሱ አንድ ሁለተኛ። ስለዚህ አንድ ሁለተኛ ሲባዛ አንድ ሁለተኛ አንድ አራተኛ። ትክክል ነው። ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ከፕሮባቢሊቲ ኦፍ ኤ ታይምስ ቢ ጋር እኩል ከሆነ ምንድነው? ይሄ ኢንዲፔንዳንት ነው። የዚህ ሄድ መሆን የዚህን ቴይል መሆን አይከለክለውም። ለምሳሌ ሌላ ካርታ ወይንም ካርድስ ዴክ ፍሮም ዴክ እዚህ ጋር ካርታዎች ስንት ናቸው ያሉት? መጫወቻ ካርዶች 12 ማለት 52 ነው ያለው። በእያንዳንዱ 13 እዚህ ምን 10 11 12 13 አለና አራት አይነት ሼፕ አለ። ፍላወር ይባላል ይሄ። እዚህ ጋር ደግሞ ስፔድ ይባላል ወይንም ጦር እንለዋለን። እዚህ ሀርት ልብ አለ። እዚህ ዳይመንድ አለ። እና እነዚህ ሼፖች አሉ። ለምሳሌ ሁለት ኢቨንቶችን ዲፔንዳንት ነው ኢንዲፔንዳንት ነው የሚለውን ለመስጠት ኢቨንት ዋን ወይንም ኤስ ሀፕን የማድረግ ፈርስት ካርድ ኢዝ ኤስ። ሁለት ካርዶችን ለምሳሌ ቱ ካርድስ እንምዘዝ። ቱ ካርድን ስንመዝ የፈርስቱ ኤስ የሚሆንበት ኤስ ኦፍ ስፔድ የሚሆንበት ኢቨንት ኤስ ማለት እችኛዋ ናት። ኤ ጦር ናት። ኢቨንት ቢ ወይንም ሁለተኛው ሰከንድ ሲመዘዝ ኤስ የሚሆንበት አሁን ይሄ ዲፔንዳንት ነው ኢንዲፔንዳንት ነው ብለን ብንጠይቅ፣ እሺ ይሄን የምንመዘው ደግሞ ዊዛውት ሪፕሌስመንት ነው። ዊዛውት ሪፕሌስመንት ሪፕሌስ ሳናደርግ ያ ማለት ካርዱን የመዘዝነውን እናወጣል። ስለዚህ መጀመሪያ ስንመዝ ኤስ የመሆን ቻንሱ ስንት ነው ማለት ነው? አራት ቻንስ አለ እዚህ ጋር። አሁን ይሄ ጦር ብቻ ሳይሆን ኤስ ሲባል አራቱንም ያጠቃልላል። ኤዎችን ነው የሚያሳየው። ስለዚህ የመጀመሪያውን ስንስብ ስንት ቻንስ አለ? አራት ኤ አለ። ስለዚህ አራት ከስንት ከአጠቃላይ ከ52 ይሆናል። ስለዚህ የመጀመሪያው ኤስ የሚሆንበት ቻንስ 4/52 ነው። ሁለተኛው ኤስ የሚሆንበት አሁን ከአራቱ አንዱ ወጣ ነው። መጀመሪያ ስንስብ ምናልባት ከአራቱ አንዱ ሊወጣ ይችላል። ስለዚህ ስንት ኤስ ይቀራል? 3 ኤዎች ይቀራሉ። ከስንት ካርድ ነው? ከ51 አንድ ስለመዘዝን 3 51ኛ ይሆናል። ስለዚህ ያያችሁ ሁለተኛው ይሄኛው ኢቨንት ቢ ኤ ላይ ጥገኛ የሆነ ነው። የኤ ቻንስ 4/52 ነው። የቢ ቻንስ ግን 3/51ኛ ነው። ስለዚህ መጀመሪያ ምንስበው ካርድ የሁለተኛውን ፕሮባቢሊቲ አፌክት ያደርገዋል ነው ይቀይረዋል። ስለዚህ ይሄን ዲፔንዳንት ነው ማለት እንችላለን። የቢ ኦከር ማድረግ ኤ ላይ ዲፔንድ ይሆናል። አሁን ኤ ላይ ያለ ኤስ የማውጣት ቻንሱ 4 ነበር ከ52፣ ቢ ላይ ግን 3 ከ51 ሆኗል። እንዲህ አይነቱ ዲፔንዳንት አንደኛው ኢቨንት ሌላው ላይ ዲፔንድ ሲሆን፣
ሌላው ደግሞ ሙቹዋሊ ኤክስክሉሲቭ ኢቨንት አለ። two or more events are mutually exclusive if they have no outcome in common የጋራ የሚያደርጋቸው አውትካም ከሌላቸው እንደዚህ አይነት ሙቹዋሊ ኤክስክሉሲቭ ይባላል። they cannot occur together simultaneously አንድ ላይ ሊመጡ አይችሉም ነው። አሁን ከኢንዲፔንደንት ኢቨንት ይለያል። ሙቹዋሊ ኤክስክሉሲቭ ሲባል በጋራ ሊመጡ አይችሉም ወይንም በጋራ የመምጣት ቻንሳቸው ወይንም probability of a intersection b ምንድነው ማለት ነው? ዜሮ ነው። የጋራ የሚያደርጋቸው ነገር ሊኖር አይችልም። ለምሳሌ ዳይ ስንወረውር ሁለት ኢቨንቶች አሉ እንበል። ኢቨንት ኤ አንድ የመምጣት ቻንስ ቢሆን ኢቨንት ቢ ደግሞ 6 የመምጣት ቻንስ ቢሆን የጋራ የሚያደርጋቸው እነዚህ ሁለቱ ኢቨንቶች ሙቹዋሊ ኤክስክሉሲቭ ናቸው። ምክንያቱም ዳይ ሲወረወር ወይ 1 ወይ 2 ወይ 6 ሊመጣ ይችላል። በአንዴ ሁለቱም ሊመጣ ይችላል። ሶ ኢንተርሴክሽን ኤ እና ቢ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ወይንም ሁለቱ ኢቨንቶች አንድ ላይ የሚመጡበት ኬዝ አለ የለም። ስለዚህ ይሄ ሙቹዋሊ ኤክስክሉሲቭ። ሳንቲም ሲወረወር ኢቨንት 1 ሄድ የመሆን ቻንስ ቢሆን ኤ ሄድ የመሆን ቻንስ ቢሆን ቢ ደግሞ ቴል የመሆን ቻንስ ቢሆን ሁለቱም የመሆን ቻንሳቸው ምንድነው ከተባለ ሁለቱም በአንዴ ሊሆኑ አይችልም። ሄድም ቴልም ሊሆን አይችልም። ስለዚህ ኢንተርሴክሽናቸው የጋራ የሚያደርጋቸው ነገር ኢንተርሴክሽን ቢ ዜሮ ነው። እነዚህ ሙቹዋሊ ኤክስክሉሲቭ ይባላሉ። የአንዱ በቃ አንድ ላይ ሊመጡ አይችሉም። ሳይመልታኒየስሊ ሁለቱም ሊከሰቱ አይችሉም ነው እንደዚህ አይነት ኢቨንት። ካውንቲንግ ፕሮሲጀርስ ኦር ሩልስ የመቁጠር ህጎች ነው። ካውንቲንግ ቴክኒክስ አር ማቴማቲካል ሞዴልስ which are used to determine the number of possible ways of arranging or ordering objects እቃዎችን አሬንጅ የምናደርግበት ወይንም ኦርደር አድርገን የምናስቀምጥበት መንገድን የምንወስንበት ቴክኒክ ነው ይሄ ካውንቲንግ ቴክኒክ። they are used to find a solution to fix the size of the sample space that is extremely large ትልቅ የሆነ ወይንም ላርጅ የሆነ ሳምፕል ስፔስ ሊሆን ይችላል። እዚህ ጋር ያየን ያለነው አሁን ሳምፕል ስፔስ ሳንቲም ሲወረወር አንዴ ሲወረወር ሁለት ሳምፕል ስፔስ ነው ያለው። ሮል ዳይ ሲወረወር 6 ነው ያለው። አሁን ሰፋ እና በጣም በቁጥር በጣም ትልቅ የሆነ እንትን አለ ሳምፕል ስፔስ አለ። ያንን አሬንጅ ለማድረግ ይጠቅማል። to count possible outcomes of a sample space or an event we use the following counting techniques። ስለዚህ possible outcome ሊሆን ይችላል የምንለውን ካውንት ለማድረግ ይሄንን ቴክኒክ እንጠቀማለን። possible outcome ሊመጣ ይችላል ሳምፕል ስፔስ ውስጥ ያለ ነው ብለን የምናስበው አዲሽን ሩል አለ። የመጀመሪያው state that if a task can be done or accomplished by any of the key procedures where i's procedures has ni alternatives then the total number of ways of doing the task is ያው ድምሩ ነው የሚሆነው። ይሄ አዲሽን ሩል የሆነ ታስክ ኬ ያህል ፕሮሲጀሮች ቢኖሩት እና ይሄ የአይ ወይንም አይ ሶስተኛው አራተኛው እንደምንል አይ ቁጥር አይ ያህል ቁጥር አለ። አይኛው ቁጥር ኤን አይ ኦልተርናቲቭ ወይንም አማራጭ ቢኖረው ስለዚህ አጠቃላይ በምን ያህል መንገድ ሊሰራ ይችላል? ኤኖችን መደመር ነው እስከ ኬ ድረስ ኤን1 + ኤን2 ሰሜሽን ነው የሚሆነው። ይሄን በኤግዛምፕል ስናይ ነው የሚገባን። ለምሳሌ in a certain class a class representative is to be chosen from 3 females and 4 male። ለምሳሌ የክላስ ሪፕሬዘንታቲቭ ወይንም ተወካይ ከ3 ሴትና ከ4 ወንድ ነው ሊመረጥ የሚችለው አንድ ተወካይ ሲመረጥ። count the ways in which a class representative can be chosen። ስለዚህ በምን ያህል መንገድ ሊመረጥ ይችላል? 3 ሴት 4 ወንድ አለ። ስለዚህ ስንት መንገድ አለ? ሰባቱም የመመረጥ ቻንስ አላቸው። ስለዚህ 7 መንገድ 3 + 4 ይሄ አዲሽን ሩል የሚባለው ይሄ አንድ ነው የሚመረጠው። ስለዚህ እያንዳንዱ እድል አላቸው። 3 ሲደመር 4 ዌይስ አለው ነው። ይሄ አዲሽን ሩል ይባላል። መልቲፕሊኬሽን ሩል ደግሞ አለ። state that if a choice consists k steps where the first step can be in n1 ways። አሁን አማራጩ k ስቴፖች አሉ።
የመጀመሪያው ስቴፕ ኤን ያህል አማራጮች ቢኖሩ፣ ሁለተኛውም ቾይስ ኤን ቱ አማራጮች ቢኖሩ፣ ስለዚህ ሁሉም ኬ የሚያህል ስቴፖች ኤን ታይምስ ኬ አማራጮች አሉ ነው። ኤን ዋን ኤን ቱ፣ ስለዚህ ኤን ታይምስ ኬ ጊዜ ይሄንን መልቲፕሊኬሽን ሩል ፓይ ታይምስ ከአንድ እስከ ኬ ስቴፕ ይሄዳል ኤን አይ። ሶ ይሄ ራሱን እያባዛ ኤን ዋን ታይምስ ኤን ቱ፣ ይሄ ታይምስ ነው፣ መልቲፕሊኬሽን ሩል ነው። በምሳሌ ስናይ ሰፖዝ የካፍቴሪያ ፕሮቫይድስ 5 ካይንድስ ኦፍ ኬክ፣ ካፍቴሪያው 5 አይነት ኬክ ያቀርባል። 5 አይነት ኬክ አለ እንበል። እሺ እንዴት እናድርገው? እንደዚህ ሶ which serves with tea, coffee, milk and ኮካ-ኮላ። መጠጦች ደግሞ አሉ። ይሄንን በቲ ሊቀርብ ይችላል፣ በሚልክ ኬኩ፣ በኮካ-ኮላ ወይንም በኮፊ ሊቀርብ ይችላል። then in how many different ways can you order your breakfast of cake with a drink? ስለዚህ አንተ ኬክ ከምን ጋር ፈለክ? ከድሪንክ ጋር ፈለክ፣ ኬክ ከመጠጥ ጋር ፈለክ። ስለዚህ ምን ያህል መንገዶች ይኖሩታል ነው። ስለዚህ እዚህ ጋር ያሉትን ስንት አይነት ኬኮች አሉ? 5 አይነት ኬኮች። ስንት አይነት መጠጥ? 4። መልሶ በቀላሉ 5 ጊዜ 4 20 መንገዶች አሉ። 20 የተለያዩ መንገዶች። ለምሳሌ ይሄኛውን ኬክ ከቲ ጋር፣ ይሄኛው ኬክ ብቻ 4 ቻንስ አለው። ይሄኛው ኬክ ከሚልክ ጋር ሊቀርብልህ ይችላል። የተለያየ ነው አይደል? ይሄ ኬክ ከቲ፣ ይሄ ከሚልክ ጋር የተለያየ ነው። ይሄ ከኮካ ጋር፣ ይሄ ከኮፊ ጋር። አንዱ ኬክ 4 ቻንስ አለው። 5ቱም ኬክ እንደዛ 4 ቻንስ። ይሄ ኬክ ከቲ ጋር፣ ከሚልክ ጋር፣ ከኮካ ጋር፣ ከኮፊ ጋር ሊቀርብልህ ይችላል። ይሄ ኬክ እንደዛው። ስለዚህ 5ቱም ስንት ቻንስ አላቸው? 4 ቻንስ። የተለያየ ነው እንግዲህ። ስለዚህ 5 ጊዜ 4 20 ቻንስ አለ ማለት ነው። ለምሳሌ 2 ቲሸርት አለ አንተ 2 ቲሸርት እና 3 ሱሪ አለ። ከዛ 2 ጫማ አለ እና ትምህርት ቤት ስትመጣ በስንት አይነት መንገድ ወይንም በስንት አይነት መንገድ ልትለብስ ትችላለህ? እነዚህን ልብሶች የተለያየ። ስለዚህ 2 ቲሸርት አለ። ስለዚህ 2 ቲሸርት ካለን እዚህ ጋር በቀይ ቲሸርቱን 2 እንዲህ እናርግ። 3 ሱሪ አለ ካለን 3 ሱሪ እንደዚህ እናርግ። 2 ጫማ አለ ካለን 2 ጫማ እንደዚህ እናርግ። ስለዚህ በተለያየ መንገድ ተመሳሳይ ሳትለብስ መምጣት ትችላለህ። ተመሳሳይ ሳትለብስ ቢያንስ አንዱ ተቀይሮ እንደማለት። ይሄን ቲሸርት ከዚህ ሱሪ ጋር ከዚህ ጫማ ጋር ማድረግ ትችላለህ። አንድ ይሄን ቲሸርት ከዚህ ሱሪ ጋር ከዚህ ጫማ ጋር 2 አለ። ሁለተኛው ይሄን ቲሸርት ከዚህ ሱሪ ጋር ከዚህ ጫማ ጋር ከዚህ ጫማ ጋር። በአጭሩ መልሱ 2 ጊዜ 3 ጊዜ 2 ነው። 2 ጊዜ 3 6 ጊዜ 2 12 መንገድ አለ። ይሄን ቲሸርት ከዚህ ሱሪ ጋር ከዚህ ጫማ ጋር ልታደርግ ትችላለህ። ከዚህ ሱሪ ጋር ከዚህ ጫማ። ስለዚህ አንዱ ቲሸርት በዚህ 3 መንገድ አለ፣ እዚህ 2 6 መንገድ አለ በአንዱ ቲሸርት። በሁለተኛው ቲሸርትም 6 መንገድ 12 መንገድ አለ ነው። ዲፍረንት ዌይስ። ሶ ይሄ መልቲፕሊኬሽን ሩል ነው። ዲፍረንት ዌዮችን በምን አይነት መንገድ አሬንጅ ሊሆን ይችላል የሚለውን ነው የሚያሳየው። ይሄ እንግዲህ ሳምፕል ስፔሶቹ ተመልከቱ 20 12 ከዚህ በላይ በሺህ ቤቶች በሚሊዮን ቤቶች ሊገባ ስለሚችል ያንን ነው የምንጠቀመው። ወደ permutation ስንመጣ is an arrangement of objects with attention to order of appearance። ይሄ ኦብጀክቶችን አሬንጅ ማድረግ ነው። ለኦርደር አቴንሽን ይሰጣል ወይንም ኦብጀክቶቹ የሚቀመጡበት ኦርደር ቅደም ተከተል ትኩረት ይሰጠዋል permutation ላይ። ያ ማለት ለምሳሌ ኤ እና ቢ ሲ 3 ሌተሮች ወይንም ፊደሎች ቢኖሩ ኤቢሲ እና ቢሲኤ ተመሳሳይ አይደሉም። ቢ ከቀደመ የተለየ ነው። ሲኤቢ እነዚህ ተመሳሳይ አይደሉም። ለምን? ኦርደሩ ወሳኝነት አለው permutation ላይ።
ስለዚህ ፐርሚቹዌሽን ስንል ኦርደሩ ማተር ያደርጋል። ከኮምቢኔሽን የሚለይበት መንገድ አለ። ለምሳሌ 3 ሌተሮች ኤቢሲ ቢኖሩና 2 ሌተሮችን አሬንጅ አድርግ ብትባል በምን ያህል መንገድ ታደርጋለህ? 2 ሌተሮችን አስቀምጥ ብትባል ኤቢን ልታስቀምጥ ትችላለህ፣ ቢሲን ልታስቀምጥ ትችላለህ፣ ኤሲን ልታስቀምጥ ትችላለህ፣ ቢኤን ልታስቀምጥ ትችላለህ፣ ሲቢን ልታስቀምጥ ትችላለህ፣ ሲኤን ልታስቀምጥ ትችላለህ። ስለዚህ ስንት መንገድ አለ? በፐርሚቹዌሽን ስናይ 6 መንገድ አለ። ይሄ በፋክቶሪያል ነው። አሁን 3 ሌተሮች ናቸው አይደል ያሉት፣ ኤን እንላለን። ኤን 3 አጠቃላይ ያለው ሳይዙ ነው። ከዛ በስንት መንገድ አስቀምጦ ነው የተባለው? 2 ሌተር። ስለዚህ እሷ አር ትባላለች። 2 ሌተር አስቀምጦ ከተባለ ፐርሚቹዌሽን ምን ይሆናል? ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል ነው። ፋክቶሪያል ማለት ምን መሰላችሁ? ለምሳሌ ቁጥር 5 ፋክቶሪያል ከተባልክ ከ5 ጀምረ አንዳንድ እየቀነስክ 4 ጊዜ 3 ጊዜ 2 ጊዜ 1 ነው፣ ማብዛት ነው። 3 ፋክቶሪያል ከተባለ ከ3 ጀምረ እየቀነስክ ማባዛት 2 ጊዜ 1። 4 ፋክቶሪያል ከተባለ 4 ጊዜ 3 ጊዜ 2 ጊዜ 1 ነው። ስለዚህ አሁን 5 ፋክቶሪያል 5 ጊዜ 4 20 ጊዜ 3 60 ጊዜ 2 120 ጊዜ 1 120 ነው። 3 ፋክቶሪያል ሲባል 3 ታይምስ 2 6 ታይምስ 1 6። 4 ፋክቶሪያል ሲባል 4 ጊዜ 3 12 እና 2 24 እና 1 24። ይሄ ነው ፋክቶሪያል ማለት። አንድ ፋክቶሪያል ማለት ያው አንድ ነው የሚሆነው። 0 ፋክቶሪያልም አንድ ነው። ስለዚህ እዚህ ጋር ኤቢሲን አስቀምጥ ከተባለ ፐርሚቹዌሽኑ ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል። ኤን ኤቢሲ ያለው ቶታል ሳይዝ ነው 3። 3 ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል። ኤን ስንት ነው? 3። አር 2 ፋክቶሪያል ይሆናል። ስለዚህ 3 ፋክቶሪያል ኦቨር 3 ሲቀነስ 2 1 ፋክቶሪያል። 3 ፋክቶሪያል ስንት ነው? 3 ታይምስ 2 ታይምስ 1 ነው ኦቨር 1 ፋክቶሪያል 1 ነው። 3 ታይምስ 2 6 ታይምስ 1 6 ኦቨር 1 6። ታያችሁ ፐርሚቹዌሽን ስንት መንገድ አለ? 6። ማንን? ኤቢሲን የምናስቀምጥበት ኦርደሩ ማተር ያደርጋል ፐርሚቹዌሽን ላይ። ይሄን ራሱ ወደ ኮምቢኔሽን ስናመጣው ኮምቢኔሽን ኦርደር ዳዝ ኖት ማተር። ኦርደር በዚህ ጋር ፐርሚቹዌሽን ላይ ኦርደር ማተር ያደርጋል፣ ለኦርደር ትኩረት ይሰጣል። ያ ማለት ነው ኤቢ እና ቢኤ ተመሳሳይ አይደለም። ኤ ከቀደመ ከቢ ቢ፣ ስለዚህ ኤቢ እና ቢኤ ተመሳሳይ አይደለም። ኦርደሩ የተለያየ ስለሆነ ኦርደር ላይ ትኩረት ይደረጋል። ኮምቢኔሽን ላይ ግን ኦርደሩ ማተር አያደርግም። ኤሌመንቶቹ ካሉ ተመሳሳይ ናቸው። ኮምቢኔሽን ላይ ለምሳሌ ኤቢ ከቢኤ ጋር ተመሳሳይ ነው። ስለዚህ ቦታ ተቀያየሩ እንጂ ተመሳሳይ ናቸው። ያሉት ኤሌመንቶች ተመሳሳይ ስለሆኑ መደጋገም አያስፈልግም። ስለዚህ ፐርሚቹዌሽን ላይ ይሄንን የሰራ ነው። ኮምቢኔሽን ላይ ምን ሊሆን ነው? ኤቢሲን አሬንጅ አድርጉ ባለ 2 ሌተር አድርጋችሁ ተብሎ ኮምቢኔሽን የሚሰራ ኤ ቢ እናደርጋለን። ኤን ከቢ ጋር፣ ኤን ከሲ ጋር ኤሲ እናደርጋለን። ቢ ከሲ ጋር ቢሲ እናደርጋለን። ሌላ መንገድ የለም። ለምን? ቢኤ ካልን ኤቢ ተመሳሳይ ናቸው ይላል። ሲቢ ካልን ከቢሲ ጋር ተመሳሳይ ናቸው። ሲኤ ካልን ከኤሲ ጋር ተመሳሳይ ነው፣ መደጋገም አያስፈልግም ይላል። ማን? ኮምቢኔሽን። ኮምቢኔሽን ላይ ምን ማተር አያደርግም? ኦርደር አይታይም ፐርሚቹዌሽን ላይ። ስለዚህ ኮምቢኔሽን እንደ ፐርሚቹዌሽን ሆኖ ኤን ፋክቶሪያል ኦቨር ፎርሙላው ኤን ማይነስ አር ፋክቶሪያል ታይምስ አር ፋክቶሪያል ነው ከታች። ስለዚህ ኤን ስንት ነው? 3 ፋክቶሪያል ኦቨር ኤን ማይነስ 1 3 ማይነስ 2 ፋክቶሪያል ታይምስ አር ፋክቶሪያል 2 ፋክቶሪያል። 3 ፋክቶሪያል ስንት ነው? 3 ታይምስ 2 ታይምስ 1 ነው ኦቨር 3 ማይነስ 2 ፋክቶሪያል 1 ፋክቶሪያል ነው 1 ነው 2 ፋክቶሪያል 2 ፋክቶሪያል ማለት 2 ታይምስ 1 ነው። ስለዚህ እዚህ 2 ታይምስ 1 በ2 ታይምስ 1 ይጠፋል። 3 ኦቨር 1 3። አያችኋ ኮምቢኔሽን ሲሆን ስንት መንገድ አለ? 3 መንገድ አለ። የኮምቢኔሽን እና የፐርሚቹዌሽን ልዩነቱ ይሄ ነው። ስለዚህ
ሩሎቹን የፐርሚቹዌሽን ስናይ አንደኛ ሩል 1 ፋክተሪያል 0 ፋክተሪያል 1 ነው ብለናል። ይሄን አውርተናል። n ፋክተሪያል ስንል ለምሳሌ in how many different ways can 3 persons sleep in bed አልጋ ላይ ወይንም ፍራሽ ላይ 3 ሰዎች የሚተኙበት መንገድ in how many different ways can 3 persons sleep 3 ሰዎች አሉ እንበል 3 ሰዎች በምን አይነት መንገድ ሊተኙ ይችላሉ? እዚህ ጋር እንደዚህ 3 ሰዎች ካሉ በዛ አልጋ ላይ ቁጥር እሺ ኤቢሲ እንበላቸው። በቃ ያሁኑ ነው ኤቢሲ ምን ሊሆን ይችላል? ኤ ከፊት ሆኖ ኤ በዚህ በኩል ኤ ከፊት ሆኖ 3 አልጋው 3 ቦታ ነው የተከፈለው። ከዛ ቢ ቀጥሎ ከዛ ሲ ቀጥሎ ሊተኙ ይችላሉ። አሊያም ኤ ከፊት ሆኖ ቀጥሎ ሲ ቀጥሎ ቢ ሊተኛ ይችላል። ሁለተኛው መንገድ ነው። ሶስተኛው ቢ ከፊት ሆኖ ኤ ሲ ሊሆን ይችላል። ወይንም ቢ ሲ ኤ ሊሆን ይችላል። ወይንም ሲ ከፊት ሆኖ ሲ ኤ ቢ ሊሆን ይችላል። ወይንም ሲ ቢ ኤ 6 መንገድ አለ። ከዚህ ውጪ ልናገኝ አንችልም። ያለው ፕሮባቢሊቲ 3 ሰዎች ሊተኙበት የሚችለው አደራደር ወይንም ኦርደር አቀማመጥ በዚህ መንገድ ብቻ ነው። ስለዚህ ስንት ነው? 1 2 3 4 5 6 ዌይስ አለን። ስለዚህ አጠቃላይ ስንት ሰዎች ናቸው? ኤን 3 ሰዎች ናቸው። አሬንጅ የሚደረጉት አርስ 3ቱም ነው። ስለዚህ 3 ነው። ስለዚህ ምንድነው የሚሆነው? ኤን ፋክቶሪያል ኦቨር ፐርሚቹዌሽኑ ኤን ማይነስ አር ፋክቶሪያል ነው። ኤን ፋክቶሪያል 3 ፋክቶሪያል ነው። ኤን ማይነስ አር 3 ማይነስ 3 ፋክቶሪያል 3 ፋክቶሪያል 3 ታይምስ 2 ታይምስ 1 3 ማይነስ 3 0 ፋክቶሪያል 1። ስለዚህ 6 መንገድ አለ የሚለውን ማየት እንችላለን። Suppose a photographer must arrange 4 persons in a row for a photograph አራት ሰዎችን ይሄ ደግሞ አራት ሰዎችን ነው ያደረገው ፎቶግራፈር አራት ሰዎችን ኤ ቢ ሲ እና ዲ እንዲህ በቃ አቁሞ ለማንሳት ፈለገ። በስንት አይነት መንገድ ያቆማል ነው እነዛ ሰዎች? የመጀመሪያው ኤ ቢ ሲ ዲ፣ ሁለተኛው ይሄን ቦታ መቀያየር፣ ይሄን ወደዚህ ሶ የተለያዩ ስንት ስታይሎች ይኖራሉ? 4 ፋክተሪያል 4 ፋክተሪያል 4 ታይምስ 3 ታይምስ 2 ታይምስ 1 4 ጊዜ 3 12 እና 2 24 እና 1 24 በ24 መንገድ አንዱን እያስቀደመ ቦታ እየቀያየረ ማቆም ይችላል። ይሄ ፐርሚቹዌሽን ነው። ሌላው given n distinct number of permutations በዚህ ጊዜ ምንድነው n ያህል ኦብጀክቶች ሆነው all together ሲወሰዱ ሁሉም አንድ ላይ ሲወሰድ ነው። ሁለተኛው ኬዝ n distinct object ኖሮ the number of permutations of r objects taken from n objects ከn r ያሉ ሲወጣ እንደማለት ነው። ስለዚህ ሱም npr ይሆናል permutation አሁን የሰራነው ፎርሙላ n ፋክተሪያል ኦቨር n ማይነስ r ፋክተሪያል ነው። ሁሌ r ከn ያንሳል። ለምሳሌ in how many ways can 10 people be seated on a bench if only 4 seats are available አጠቃላይ 10 ሰዎች አሉ ግን 10 ሰዎች እንዲቀመጡ 4 ወንበር ነው ያለው። ስለዚህ 10 ሰዎች በአራቱ ወንበሮች እንዴት በምን አይነት መንገድ ሊቀመጡ ይችላሉ? በምን አይነት ኦርደር ምን ያህል መንገድ አለ? ስለዚህ አሩ 4 ነው ከ10 4 ነው የተመረጠው። ስለዚህ በፐርሚቹዌሽን ነው የምንሰራው። n ፋክቶሪያል ኦቨር n ማይነስ r ፋክቶሪያል n ፋክቶሪያል 10 ፋክቶሪያል ኦቨር n ማይነስ r 10 ሲቀነስ 4 ፋክቶሪያል ይሆናል። 10 ፋክቶሪያል ማለት 10 ጊዜ 9 ጊዜ 8 ጊዜ 7 ጊዜ 6 ፋክቶሪያል እንደማለት ነው። ለምን እዚህ 10 ሲቀነስ 4 ስንት ነው? 6 ፋክቶሪያል ስለሆነ 6 ፋክቶሪያል ማለት እያለ ይቀጥላል ነው። ስለዚህ ከታች 6 ፋክቶሪያል ስላለ እሷን በዚህ ልናጠፋ ነው። ስለዚህ መንገድ 10 ጊዜ 9 ጊዜ 8 ጊዜ 7 ይሄንን ስናበዛ 5040 10 ጊዜ 9 ጊዜ 8 ጊዜ 7 5040 መንገድ አያችሁ። ይሄን ሁሉ መንገድ በካልኩሌሽን ካልሰራን እየሞከርን አናይ 5040 መንገድ ነው። How many 5 letter permutations can be formed from the letters in the word
ኢንዱስትሪ እዚህ ጋር ኢንዱስትሪ የሚል ሌተር አለ። ከዚህ ባለ 5 ፊደል ቃል ለመመስረት አሁን እዚህ ስንት ነው አጠቃላይ? 1 2 3 4 5 6 7 8 ስለዚህ ኤኖ ስንት ነው? 8 ነው። ከስምንቱ አር ባለ ስንት ነው የተፈለገው? ባለ 5 ሲባል ከዚህ አንድ አምስቱን ወስደን እንደማለት ነው። ለምሳሌ ምን ልትልሽ INDUS ይሄ አንዱ ነው። ከፈለግ INDUS ትችት ይነቀበላለሁ ጋር መብትህ ነው። INDU ትንትች አረዳለሁ ካል መብትህ ነው። ሁሉም የተለያዩ ናቸው። ስለዚህ ምን ያህል መንገድ አለ ከተባለ n ፋክቶሪያል 8 ፋክቶሪያል ኦቨር 8 ማይነስ 5 ፋክቶሪያል ነው። 8 ፋክቶሪያል ኦቨር 8 ሲቀነስ 5 3 ፋክቶሪያል። ስለዚህ ስንሰራ 8 ፋክቶሪያል እስከ 3 8 ጊዜ 7 ጊዜ 6 ጊዜ 5 ጊዜ 4 ጊዜ 3 ፋክቶሪያል። ከታች ምን ስላለ 3 ፋክቶሪያል ስላለ 3ን በ3 አጥፍተን ይሄ ማብዛት 8 ጊዜ 7 ጊዜ 6 ጊዜ 5 ጊዜ 4 ሲባዛ 6270 መንገድ አለ ነው። ይሄ ፐርሙቹዌሽን ነው። ኮምቢኔሽን ደግሞ አለ እዚህ ከላይ ለማውራት እንደሞከርነው a set of n distinct objects considered without regard to the orders of appearance is called combination። ለኦርደር ትኩረት ሳይሰጥ without regard to the orders of appearance አፒር ያደረጉበት መንገድ ትኩረት ማይሰጥበት ከሆነ ያ ማለት AB ማለት ከBA ጋር ተመሳሳይ ነው። ኦርደሩ ችግር የለውም ተመሳሳይ ABን ከጻፍን BAን እንደጻፍን ነው። CBን ከጻፍን BCን እንደጻፍን ነው። ዋናው ኦከር ማድረጉ ነው እነዚህ ኤሌመንቶች። ስለዚህ ፎር ኤግዛምፕል ABC BAC ACB CAB CBR 6 different permutations but they are the same combination። አሁን ይሄን በፐርሙቴሽን ስናይ 6 የተለያዩ ፐርሙቴሽኖች ናቸው ግን አንድ ነው ኮምቢኔሽን። ኮምቢኔሽን ስንል ያሉት ፊደሎቹ ABC ሶስቱም ላይ ABC አለ። በቃ ይሄ እንደ አንድ ነው የሚቆጠረው ኮምቢኔሽን ላይ። ኦርደሩ ችግር የለውም፣ ኦርደሩ አይታይም ኮምቢኔሽን ላይ። The number of ways of selecting R objects from n distinct objects is called combination of R objects from n objects denoted by n distinct ከሆኑ ኦብጀክቶች R ኦብጀክቶችን መምረጥ ይሄ ኮምቢኔሽን ይባላል። እሱም n ፋክቶሪያል ኦቨር n ማይነስ r ፋክቶሪያል ታይምስ r ፋክቶሪያል። ለምሳሌ in how many ways can a student choose 3 books from a list of 12 different books? 12 የተለያዩ መጽሐፍቶች አሉ። አጠቃላይ n 12 መጽሐፍቶች ተማሪው ስንት መጽሐፍ? 3 መጽሐፍት እንዲመርጥ። ስለዚህ 3 መጽሐፍ ምረጥ ሲባል ኦርደሩ ይታያል። ባዮሎጂ፣ ኬሚስትሪ እና ፊዚክስ መረጠ ብንል እሺ ፊዚክስ፣ ኬሚስትሪ እና ባዮሎጂ አድርጎ ከመረጠ የተለየ ነው ይባላል? አይባልም፣ ራሱ እኮ ነው። ስለዚህ በዚህ ጊዜ በኮምቢኔሽን ነው የምንሰራው። ከ12 መጽሐፎች 3 ሲመርጥ በፈለገበት ተርታ አስቀድሞ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ቢመርጥ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ቢመርጥ ያው መጽሐፉ ሶስቱም ያው ነው። ፊዚክስ፣ ኬሚስትሪ፣ ባዮሎጂ ነው በቃ አለቀ። በኮምቢኔሽን ነው የሚሰራው። ኮምቢኔሽኑ ምን ይሆናል? ከ12 ፋክቶሪያል ኦቨር n ማይነስ r ፋክቶሪያል 12 ሲቀነስ 3 ፋክቶሪያል ታይምስ r ፋክቶሪያል 3 ፋክቶሪያል። ስለዚህ ምን ይሆናል? 12 ፋክቶሪያል ኦቨር 12 ሲቀነስ 3 9 ፋክቶሪያል ታይምስ 3 ፋክቶሪያል ይሆናል። ስለዚህ 12 ፋክቶሪያል 12 ጊዜ 11 ጊዜ 10 ጊዜ 9 ፋክቶሪያል ነው። ኦቨር እዚህ 9 ፋክቶሪያል አለ 3 ፋክቶሪያል አለ። 9 ፋክቶሪያል በ9 ፋክቶሪያል ይጠፋል። 3 ፋክቶሪያል ማለት ምን ማለት ነው? እሱም መተንተን 3 ጊዜ 2 ጊዜ 1 ማጥፋት ነው። እዚህ 12 በ3 4 ይቀራል። 10 በ2 5 ይቀራል። ስለዚህ 4 ጊዜ 5 20 ነው። 20 ጊዜ 11 220። ስለዚህ 220 መንገድ አለ። if the selection has k steps ምርጫው k ስቴፖች አንዴ ነው የመረጠው k ስቴፖች ቢኖሩትስ by selecting r1 of n1 objects r2 of n2 objects and n ከn1 ኦብጀክቶች r1 እንዲመርጥ kn2 ኦብጀክቶች r2 rk ኦብጀክቶች knk ኦብጀክቶች rk ቢመርጥ
ሶ ይሄ ቶታል ነምበር ኦፍ ዌይስ እንደዚህ ይሰራል። ኮምቢኔሽን የእያንዳንዱ ኮምቢኔሽን ብዜት ይሆናል። ለምሳሌ out of 5 male workers in 7 female workers of some factory of a committee consisting 2 males and 3 female workers to be formed ከአምስት ወንድ ሰራተኞች እና ከሰባት ሴት ሰራተኞች ኮሚቴው የፋክተሪ ፋብሪካው የፈለገው ሁለት የወንድና ሶስት የሴት ሰራተኞችን የያዘ ኮሚቴ ነው የፈለገው። in how many ways can this done if all workers are eligible? አሁን በምን ያህል መንገድ ሊካሄድ ይችላል ሁሉም ሰራተኞች ለመመረጥ ብቁ ከሆኑ። ስለዚህ ምንድነው አጠቃላይ ያለው ወንድ ሰራተኛ 5 ነው። ከወንዱ የሚመረጠው ስንት ነው? 2። ስለዚህ ከአምስት 2 ይሄ አንዱ ምርጫ ነው። ይሄ ሜልስ ነው ሲባዛ የፊሜል ደግሞ አለ ሌላ ግሩፕ 7 ሴቶች አሉ። ከሰባት 3 ፊሜል ነው የሚመረጠው ከሰባት 3 እና ይሄ በቃ እነዚህ ማብዛት ነው ኮምቢኔሽን ከአምስት 2 ማለት 5 ፋክተሪያል ኦቨር 5 minus 2 ፋክተሪያል ታይምስ 2 ፋክተሪያል ነው ሲባዛ ከሰባት 3 7 ፋክተሪያል ኦቨር 7 minus 3 ፋክተሪያል ታይምስ 3 ፋክተሪያል ነው። እሺ እዚህ ጋር 5 ፋክተሪያል ኦቨር 5 minus 2 3 ፋክተሪያል ታይምስ 2 ፋክተሪያል ይሆናል ታይምስ 7 ፋክተሪያል ኦቨር እዚህ ጋር ከሰባት 3 4 ፋክተሪያል ታይምስ 3 ፋክተሪያል። እሺ 5 ፋክተሪያል ማለት የላኛው 5 ጊዜ 4 ጊዜ 3 ፋክተሪያል ማለት ነው። ከታች 3 ፋክተሪያል አለ ታይምስ 2 ፋክተሪያል አለ። እሺ የጨረስን ብንሄድ 3 ፋክተሪያል በዚህ ይጠፋል። 2 ፋክተሪያል ማለት 2 ጊዜ 1 ነው። 2 ጊዜ 1 2 ነው። 4 በ2 2 5 ጊዜ 2 10 ይሆናል። እዚህ ጋር 7 ፋክተሪያል ኦቨር 4 7 ፋክተሪያል ማለት ራሱ 7 ጊዜ 6 ጊዜ 5 ጊዜ 4 ፋክተሪያል ነው ኦቨር 4 ፋክተሪያል ታይምስ 3 ፋክተሪያል አለ። 4 ፋክተሪያል ይጠፋል። 3 ፋክተሪያል ማለት 3 ጊዜ 2 ጊዜ 1 ነው። 3 ጊዜ 2 6 ነው። 6 በ6 ይጠፋል። 3 ጊዜ 2 6። ስለዚህ ከላይ ማን ቀረ? 7 ጊዜ 5 35 10 ጊዜ 35 350 መንገድ አለ ነው። ምን ከሆነ ሁሉም ኤሊጂብል ከሆነ ሁሉም መመረጥ የሚችሉ ከሆነ። ሌላ ጠያቂ ደግሞ አለ። one particular female must be a member አንድ ሴት ግዴታ አባል መሆን አለባት። የኮሚቴው አንድ ሴት ግዴታ አባል መሆን ካለባት በቃ ምርጫ አያስፈልገውም። ስለዚህ ከሰባት ሴቶች አንዷ ግዴታ ትገባለች። ስለዚህ ኮሚቴው ላይ ለመግባት የሚቀረው ያው ከአምስት ወንዶች 2 ሚለው ከአምስት ወንዶች 2 ሚለው ኮምቢኔሽን እንዳለ ነው። ከአምስት ወንዶች 2 ከሰባቱ ሴት አንዷ ዝም ብላ ገብታለች ግዴታ መግባት ስላለበት። ስለዚህ ስንት ሴቶች ቀሩ? 6 ሴቶች። ስለዚህ ከ6 ስንት ሴቶች ይመረጣሉ? 3 ሳይሆን 2። ለምን? አንዷ ገብታለች ዝም ብላ መመረጥ ያለባቸው አንዷ ግዴታ መግባት ስላለባት ስለገባች 3 የሚመረጡት 2 ይሆናል። ከስንት? ከ6 ከሰባቱ ኦሬዲ ስለገባች 6 ከ6 2 ከ6 ሴቶች 2 ሴቶች ይመረጣሉ። አንዷ ገብታለች ብያችኋል። ስለዚህ 5 to 10 እንደሆነ አይተናል። ሲባዛ 6 2 ኮምቢኔሽን 6 ፋክቶሪያል ኦቨር 6 minus 2 ፋክቶሪያል ታይምስ 2 ፋክቶሪያል 6 ፋክቶሪያል ኦቨር ከ6 2 4 ፋክቶሪያል ታይምስ 2 ፋክቶሪያል ነው። 6 ፋክቶሪያል ማለት 6 ታይምስ 5 ታይምስ 4 ፋክቶሪያል ነው ኦቨር 4 ፋክቶሪያል ታይምስ 2 ፋክቶሪያል ነው። 4 በ4 ይጠፋል። 2 ፋክቶሪያል ማለት 2 ነው። 6 በ2 3 3 ጊዜ 5 15 ይሄኛው 15 10 ጊዜ 15 150 መንገድ አለ አንድ ሴት ግዴታ የምትገባ ከሆነ። ሌላው two particular male workers cannot be members for some reason ሁለት ወንዶች አባል መሆን አይችሉም በሆነ ምክንያት። ስለዚህ ከአምስት ወንዶች አጠቃላይ 5 ሰራተኞች ካሉት ሁለቱ መመረጥ አይችሉም ነው።
የሆነ ፋውል አለባቸው እንበል በቃ። ስለዚህ ከአምስቱ ሁለት ማመረጥ የማይችሉ ከሆነ ከስንት ነው የሚመረጠው? ከሶስት ወንድ። ከሶስት ወንድ ስንት? ሁለት ነው የሚመረጠው። ስለዚህ 3 ነው የሚሆነው። ኮምቢኔሽኑ ነው የወንዶቹ። የሴቶቹ ያው ነው። እስከ 7 ሴት 3 ሴት ከ7 3 ነው። ከ3 ማለት 3 ፋክተሪያል ኦቨር 3 ማይነስ 2 ፋክተሪያል ታይምስ 2 ፋክተሪያል ነው። ከ7 3 ማለት 7 ፋክተሪያል ኦቨር የኔ ስራ ነው። 7 ማይነስ 3 ፋክተሪያል ታይምስ 3 ፋክተሪያል ነው። ይሄ 35 እንደሆነ ሰርተናል። 3 ፋክተሪያል ኦቨር 3 ማይነስ 2 1 ፋክተሪያል ታይምስ 2 ፋክተሪያል ነው። 3 ፋክተሪያል ማለት 3 ታይምስ 2 ፋክተሪያል ነው። ኦቨር 2 ፋክተሪያል አለ ይጠፋል። 1 ፋክተሪያል 1 ስለሆነ 3 ነው ይሄ። ስለዚህ 3 ጊዜ 35 15 105 መንገድ አለ 105 The difference between permutation and combination is that in combination the order of objects being selected or arranged is not important. አሁን በፐርሙቴሽን እና በኮምቢኔሽን መሃል ያለው ልዩነት ምንድነው? ኮምቢኔሽን ላይ ኦርደርን አናይም። አንዱ ቀደማ አንዱ ተከተለ የሚለው አይታይም። ኤሌመንቶቹ ነው የሚታዩት። ሶ ኦርደሩ ቢዘበራረቅም እንደ አንድ ነው የሚታየው፣ ችግር የለው። በፐርሙቴሽን ስናይ ግን ኦርደር ማተርስ፣ ኦርደር ማተር ያደርጋል። ኤቢ ከቢኤ ጋር ተመሳሳይ አይደለም ፐርሙቴሽን ላይ። ኮምቢኔሽን ላይ ግን ኤቢ ከቢኤ ጋር ተመሳሳይ ነው። በቃ ቢ እና ኤ አሉ ኤሌመንቶች ካሉ ለምን እንደ ሁለት ይታያሉ ነው የሚለው። ሁለቱም እንደ አንድ ነው የሚታዩት። እዚህ ግን ሁለቱም የተለያዩ ናቸው። ይሄ ነው ልዩነታቸው። some probability rules or axioms let S be sample space associated with a random experiment። ለምሳሌ S sample space ነው፣ በሆነ ኤክስፐሪመንት ጋር የተያያዘ ነው። event E in this sample space event አለ በዚህ sample space we associate a real number called probability of E satisfying the following properties or axioms። ስለዚህ probability of E ብለን እነዚህ ባህሪያት አሉ ነው። አንደኛ probability of event E በስንትና በስንት ማለት ነው? በዜሮ እና በአንድ ነው። probability በዜሮ እና በአንድ፣ ዜሮ ያለ መሆን አንድ የመሆን ሶ ማንኛውም ኢቨንት በዜሮ እና በአንድ ማለት ነው። the probability of any event must be between 0 and 1 የሚለው ነው። ሌላው probability of sample space ከአንድ ጋር እኩል ነው። sample space ሁሉም ነው፣ ሁሉም የመሆን እድሉ አንድ ነው። ሶ እያንዳንዱ the sum of the probabilities for all sample events in a sample space must be 1። ለምሳሌ ሳንቲም ሲወረወር አንድ ሳንቲም ሄድ ወይንም ቴል ሊሆን ይችላል። ሄድ የመሆን እድሉ 1/2 ነው። ቴል የመሆን እድሉ 1/2 ነው። ድምሩ ስንት ይሰጣል ነው? 1/2 1/2 1። ሶ probability of sample space የሚባለው የእያንዳንዱ ኢቨንት ድምር። ሄድ የመሆን ኢቨንት አለ፣ ቴል የመሆን ኢቨንት አለ። ሁሉንም ስንደምር አንድ ያው 100% ነው የሚሰጠው። ከዛ ውጪ if A and B are mutually exclusive events A እና B mutually exclusive ከሆኑ probability of A or B probability of A plus B እንደሆነ፣ mutually exclusive ሲሆኑ probability of A intersection B ሁለቱንም የጋራ የሚያደርግ ነገር የለም 0 ነው ብለናል። mutually exclusive ሲሆኑ የጋራ የሚያደርግ ከሆነ ደግሞ probability of A union B የሁለቱም ህብረት ምን ይሰጣል? probability of A plus probability of B የሁለቱን ድምር ነው የሚሰጠው። if A1 A2 AN are pairwise mutually exclusive events እነዚህ mutually exclusive events ከሆኑ probability of AI ያው የነዚህ ድምር ከY ከ1 እስከ N ያለ ነው AI ከምን ጋር summation of probability of AI ጋር እኩል ነው፣ ድምራቸው ጋር እኩል ነው። ሶ ይሄ ማለት probability of the union of mutually exclusive events is the sum of each event's probability። ስለዚህ ዩኒየን ስንል የሙቹዋሊ ኤክስክሉሲቭ ኢቨንቶች ዩኒየን ስንል የእያንዳንዱ ኢቨንቶች ፕሮባቢሊቲ ድምር ነው፣ ሰም ነው። የእያንዳንዱ ኢቨንት ፕሮባቢሊቲ ድምር ነው።